የስኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። እስራኤል በኃይል በያዘችው የምዕራብ ዳርቻም አዲስ የሰፈራ ጣቢያ ልትገነባ ነው ተባለ። በምዕራብ ዳርቻም 22 አዳዲስ የሰፈራ ጣቢያዎች ለመገንባት መንግስት ማጽደቁን ከፍተኛ የእስራኤል ባለስልጣናት ገልጸዋል። የመከላከያ ሚኒስትሩ እስራኤል ካትዝና የገንዘብ ሚኒስትር ቤዛሌል ስሞትሪች ባወጡት መግለጫም እርምጃው እስራኤልን አደጋ ላይ የሚጥል የፍልስጤም መንግስት እንዳይመሰረት ለመከላከል ነው ሲሉ፣ የፍልስጤም አስተዳደር በበኩሉ እቅዱን አደገኛ መስፋፋት ሲል አውግዟል። እስራኤል ምዕራብ ዳርቻንና ምስራቅ ኢየሩሳሌምን ከያዘች ወዲህ በ1967ቱ ጦርነት ማለት ነው በጥቂቱ 160 የሚደርሱ ሰፈራ ጣቢያዎችን መገንባቷ ይነገራል። ለ700 ሺህ አይሁዳውያን መኖሪያ። በምዕራብ ዳርቻ የሚደረገው መስፋፋት ደግሞ በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ስልጣን ከመጡ ወዲህ ጨምሯል ነው የሚባለው። የሰፈራ ጣቢያዎችን ግንባታም በጽኑ የሚደግፈው ጥምር ክንፍ እየመሩ ሳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሩሲያው መሪ ቭላዲሚር ፑቲን ወደ ሰላም እንዲመጡ የ2 ሳምንት ቀነ ገደብ ሰጡ። ትራምፕ በዋይት ሃውስ ትላንት ለጋዜጠኞች በሰጡት መግለጫም ፑቲን በ2 ሳምንት ጊዜ ተኩስ አቁም ካልፈረሙ የተለያዩ እርምጃዎች እንደሚወስዱ ገልጸዋል። ሩሲያም በዩክሬን ላይ ከስከዛሬው የከፋ የተባለ ዘመቻ መክፈቷን ተከትሎ ነው ትራምፕ ማሳሰቢያ ያወጡት። እውን ፑቲን ጦርነት የማቆም ፍላጎት አላቸውን ተብለው ለተጠየቁት ትራምፕ ይሄንን አሁን ልነግራቸው አልችልም፣ በ2 ሳምንት ውስጥ የምታውቁት ይሆናል ሲሉ መልሰዋል። ትራምፕ ከጥቂት ቀናት ወዲህ በማህበራዊ መገናኛቸው ፑቲንን ደጋግመው እየወረፉ ሲሆን እሁድ ዕለት በዩክሬን ዋና ከተማ 13 ሰዎች የተገደሉበትን የሩሲያን ጥቃት ተከትሎ ትራምፕ ፑቲንን ፍጹም እያበደ ነው በማለት ወቅሰዋል። ትራምፕ በቅርቡ ከፑቲን ጋር 2 ሰዓታት ገደማ የቆየና መልካም ያሉት የስልክ ውይይት ማድረጋቸውን መግለጻቸው ይታወሳል። በእርግጥ ትራምፕ ወደ ስልጣን ከመጡ ወዲህ በሩሲያ ላይ እርምጃ ለመውሰድ በተደጋጋሚ ቢያስታውቁም ከዛቻ ያለፈ ተግባር ሲፈጽሙ አልታየም። ይህም ፑቲን የልብ እንዲሰማቸው አድርጓል ይላሉ በርካታ ወገኖች። ቱጃሩ ኢላን መስክ ከትራምፕ አስተዳደር ራሱን አገለለ። የዓለማችን ግንባር ቀደሙ ቢሊዮነር ኢላን መስክ ከፕሬዝዳንት ትራምፕ አስተዳደር ራሱን ስለማግለሉ ይፋ አድርጓል። ትራምፕ ስልጣን መያዛቸውን ተከትሎ ኢላን መስክ አዲስ የተቋቋመውን የብክነት ቅነሳ መስሪያ ቤት ሲመራ ቆይቷል። ኃላፊነቱን በምን ምክንያት እንደተወ በይፋ ባይገልጽም ትራምፕ ባወጡት የበጀት ረቂቅ አዋጅ መከፋቱን ባስታወቀ ማግስት ስራውን መልቀቁ አነጋጋሪ ሆኗል። ያም ሆኖ ፕሬዝዳንት ትራምፕ ብክነትን እንዲቀንስ ለሰጡት ዕድል አመስግኗል። እንደተባለው ዶቼ የተሰኘው አዲሱ ብክነት ቀናሽ መስሪያ ቤት በኢላን መስክ እየተመራም ከፌዴራል መንግስት በጀት ቢያንስ $2 ትሪሊየን ብክነት ለመቀነስ ቃል ገብቶ ወደ $150 ቢሊዮን ዝቅ እንዲል አድርጓል የሚባለው። ከ2 ሚሊዮን ከሚልቁ የፌዴራል ሰራተኞች መካከል ደግሞ 260 ሺህ የሚደርሱት ከስራቸው ተሰናብተዋል። መስክ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ ባለፈው ሚያዝያ ማስታወቁ ይታወሳል። መስክ የዋይት ሃውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ
13 በመቶ ሲያሽቆለቁል የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበር ይነገራል። አሜሪካዊው ኤለን መስክ በ432 ቢሊዮን ዶላር የዓለማችን ቁጥር 1 ባለሀብት ሆኖ ሲመዘገብ ለፕሬዝዳንት ትራምፕ የምርጫ ዘመቻም ከ200 ሚሊዮን ዶላር በላይ ድጋፍ ማድረጉ ይነገራል። በደቡብ አፍሪካም የ6 ዓመት ልጇን አግታ ሸጣለች የተባለች እናት ከሁለት ግብረአበሮቿ ጋር የዕድሜ ልክ እስራት ተፈረደባት። ተከሳሾቹ ላይ የዕድሜ ልክ እስራት የተበየነው ጃሽሊን ስሚዝ የተባለችው ሕፃን በኬፕታውን አቅራቢያ ከሚገኘው ቤቷም ደብዛዋ ከጠፋ ከ1 ዓመት በኋላ ነው። የጃሽሊን መጥፋት በደቡብ አፍሪካውያን ዘንድ ትልቅ መነጋገሪያ ሆኖ ቆይቷል። የፍርዱ ሂደት 6 ሳምንታትን የወሰደ ሲሆን የበርካታ ደቡብ አፍሪካውያንን ቀልብ የሳበ እንዲሁም ምስክሮችና አቃቢያነ ሕግ በርካታም አስደንጋጭ ክስተቶችን ይፋ ያደረጉበት ነው። ዳኛው 3ቱን ተከሳሾች ያለምንም ልዩነት የዕድሜ ልክ እስራት ፈርዶባቸዋል። በሕገወጥ የሰዎች ማዘዋወር ወንጀል ክስ የዕድሜ ልክ እስራት ተፈርዶባቸዋል። በተከሰሳችሁበት የእገታ ክስ ደግሞ 10 ዓመት ተበይኖባችኋል በማለት ዳኛው ድምፁን ከፍ አድርጎ ሲናገር በችሎቱ ደማቅ ጭብጨባ ተስተጋብቷል። ዳኛው ብያኔውን ለማስተላለፍ ከ1 ሰዓት በላይ የወሰደበት ሲሆን በዚህም ጊዜ በፍርድ ሂደቱ ነጥረው የወጡ ጉዳዮችን በመጥቀስ እንዲሁም ማጠቃለያውን አሰምቷል። 3ቱ ተከሳሾች ምንም አይነት ጸጸት አላሳዩም በሚልም ተወቅሰዋል። በመጨረሻም የቤታችን ግድግዳ መበስበስና መሻገት ለጤናም እጅግ ጎጂ መሆኑን ስንቶቻችን እናውቃለን? ለሻጋታ መጋለጥ ለሳምባችን ከፍተኛ ጠንቅ ነው ይላሉ ዶክተር አንዲ ዊታሞር በብሪታንያም የአስምና የሳምባ የእርዳታ ድርጅት የክሊኒክ ባለሙያ። ያተነፋፈስ ችግር ያመጣል፣ አለርጂ ሊፈጥር ይችላል፣ አስምም ይከተላል ይላሉ ዶክተሩ። በሻጋታ ምክንያት የሚከሰት ቶክሲን የተባለ መርዛማ ኬሚካል ጤና ላይ ጉዳት የሚያስከትል ሲሆን የመተንፈሻ አካላትን ከመጉዳቱም በላይ ለካንሰርም ሊያጋልጥ ይችላል ብሏል። በሌላ በኩል የዓለም ጤና ድርጅት የቤት ውስጥ ግድግዳ ላይ የሚፈጠር ሻጋታም ገዳይ መርዝ የማመንጨት ኃይል ስላለው አስም አሁንም ገዳይ በሽታ ነው። ሰዎች ሻጋታና ሌሎች ቆሻሻዎች ባሉበት ቦታ የሚኖሩ ከሆነም ሕይወታቸውን አደጋ ላይ የሚጥል በሽታ ላይ ይወድቃሉ ሲሉ ዶክተሩ መክረዋል። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች፣ ዘመናዊ አኗኗርን ለመረጡት፣ በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።